አርዕስተ ዜና ጠቅላይ ምክር ቤቱ ከኢስላማዊ አስተምህሮ በተጨማሪ ለመደበኛ ትምህርት ጥራትና ተደራሽነት በልዩ ትኩረት እየሰራ መሆኑን ገለጸ። የእስራኤል ልዑክ በኢትዮጵያ ከተካሄደው የአፍሪካ ህብረት ስብሰባ ተባረረ። ሌተናል ጀነራል ታደሰ ወረደ በይፋ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኑ። በ10 ሺዎች የሚቆጠሩ ሞሮኮውያን ፍልስጤምን በመደገፍ ሰልፍ አደረጉ። የሐጃጆችን ሪፖርት የሚያዘገዩ ተቋማት 100 ሺህ ሪያል እንደሚቀጡ ተገለጸ። ሳውዲ የሐጅ ወቅትን ምክንያት በማድረግ ለ14 ሀገራት ቪዛ እንዳይሰጥ አገደች። አሜሪካ ከኢራን ጋር በቀጥታ የኒኩሌር ድርድር እያደረገች መሆኑን ትራምፕ ተናገሩ። በህንድ አንድ የማርኬቲንግ ሰራተኛ ሲገረፍ የሚያሳየው ቪዲዮ ቁጣን ቀሰቀሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ጠቅላይ ምክር ቤቱ ከኢስላማዊ አስተምህሮ በተጨማሪ ለመደበኛ ትምህርት ጥራትና ተደራሽነት በልዩ ትኩረት እየሰራ መሆኑን ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትምህርትና ማህበራዊ አገልግሎት ዳይሬክቶሬት በኩል ለክልልና ለከተማ አስተዳደር የመጅሊስ መዋቅሮች በትምህርት አስፈላጊነት ዙሪያ የግንዛቤ ማስጨበጫ የአቅም ግንባታ ስልጠና በስፋት እየሰጠ ይገኛል። የትምህርትና ማህበራዊ አገልግሎት ዳይሬክቶሬት ዳይሬክተር አቶ አልዩ ሰኢድ ለጠቅላይ ምክር ቤቱ ህዝብ ግንኙነትና ሚዲያ ዘርፍ እንደገለጹት ዳይሬክቶሬቱ በዚህ ሳምንት በአማራ ክልል ላሉ ባለድርሻ አካላት ጠቅላይ ምክር ቤቱ ባጸደቀው የዳይሬክቶሬቱ የስራ መመሪያ ዙሪያ የግንዛቤ ማስጨበጫ የትምህርት አመራርና የአስተዳደር ጥበብ ስልጠና እየሰጠ ይገኛል። እንደ አቶ አልዩ ሰኢድ ገለጻ ከሆነ ጠቅላይ ምክር ቤቱ ቀደም ሲል ትምህርትና ዳዕዋ የሚል የስራ ክፍል ቢኖረውም በመደበኛው የትምህርት ዘርፍ ይህ ነው የሚባል ስራን አልሰራም። አሁን ላይ ግን መጅሊሱ ከኢስላማዊ አስተምህሮ በተጨማሪ ለመደበኛው ትምህርት ከፍተኛ ትኩረት ሰጥቶ ለተደራሽነቱ በልዩ ትኩረት እየሰራ ይገኛል። ጠቅላይ ምክር ቤቱ የትምህርት ስራውን በተደራጀና ተቋማዊ በሆነ መንገድ ለመምራት እንዲቻልም የትምህርት ስራ መመሪያ አዘጋጅቶ ከክልልና ከከተማ አስተዳደር ባለድርሻዎች ጋር በቅንጅት እየሰራ ይገኛል ያሉት ዳይሬክተሩ የተዘጋጀው የትምህርት ስራ መመሪያ የትምህርትን ጥራት ለማሻሻል የመማር ማስተማር ስነ ዘዴውን የማዘመንና የመምህራንና የትምህርትን ማህበረሰብ አባላትን ሁለንተናዊ አቅም ለማጎልበት እንደሚያስችል ጠቅሰዋል። መመሪያው ከዚህ ባሻገር በስርዓተ ትምህርት ውስጥ ኢስላማዊ እሴቶች እንዲካተቱና ከኢስላማዊ እሴቶች ያፈነገጡ አስተምህሮዎች በእውቀት እንዲታረሙ እንደሚያስችልም ነው አቶ አልዩ የገለጹት። የጠቅላይ ምክር ቤቱ የትምህርት ማህበራዊ አገልግሎት ዳይሬክቶሬት ቀደም ሲል በተወሰኑ ክልሎች የሰጠውን በመደበኛ ትምህርት ላይ ያተኮረ ስልጠና በዚህ ሳምንት ደግሞ በደሴና ኮምቦልቻ ከተሞች ለርዕሳነ መምህራን፣ ለትምህርት መምሪያና ጽህፈት ቤት ባለሙያዎች እንዲሁም ለአንጋፋ መምህራን እየተሰጠ እንደሚገኝም አቶ አልዩ አክለዋል። የፌዴራል መጅሊሱ የስልጠና ልዑክ ከስልጠናው ባሻገር በክልሉ ያሉ ትምህርት ቤቶችን በመጎብኘት የሱፐርቪዥን ስራና ሙያዊ ድጋፍ እያደረገ መሆኑንም ዳይሬክተሩ ጨምሮ አብራርተዋል። የትምህርት ቤቶችን ትስስር በማጠናከር የትምህርትን ጥራትና ተደራሽነት ያሳድጋል ተብሎ ተስፋ የተጣለበት ይህ ስልጠና ከዚህ በፊት በሐረሪ፣ በድሬዳዋ፣ በሶማሌ፣ በኦሮሚያ፣ በማዕከላዊ ኢትዮጵያና በሲዳማ ክልሎች ስለመሰጠቱና በቀጣይም በሌሎች ክልሎች ተጠናክሮ እንደሚቀጥልም ተጠቅሷል። መረጃው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። የእስራኤል ልዑክ በኢትዮጵያ በተካሄደው የአፍሪካ ህብረት ስብሰባ ተባረረ። በኢትዮጵያ እስራኤል አምባሳደር አብርሃም ንጉይሴ የአፍሪካ ህብረት በኢትዮጵያ ርዕሰ መዲና አዲስ አበባ ውስጥ ባዘጋጀው ጉባኤ ላይ መባረራቸውን አናዶሉ ኤጀንሲ ዘግቧል። የእስራኤል የውጭ ጉዳይ ሚኒስቴር በትናንትናው ዕለት እንዳስታወቀው በኢትዮጵያ የእስራኤል አምባሳደር አብርሃም ንጉይሴ አባል ሀገራት እርሳቸው ባሉበት ለመሳተፍ ፈቃደኛ ባለመሆናቸው ከአፍሪካ ህብረት ዋና መስሪያ ቤት መባረራቸውን ገልጿል። የውጭ ጉዳይ ሚኒስቴር መግለጫ እንዳመላከተው አባል ሀገራቱ በኮንፈረንሱ ላይ ከአምባሳደሩ ጋር ለመሳተፍ ፈቃደኛ ባለመሆናቸው ነው ተብሏል። በትናንትናው ዕለት በአዲስ አበባ የተካሄደው ጉባኤ በሩዋንዳ የተደረገው ጭፍጨፋን አስመልክቶ ሲሆን በዚሁ ጉባኤ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ የሱፍ መግለጫ ሰጥተዋል። የእስራኤል የውጭ ጉዳይ ሚኒስትር በሩዋንዳ የቱትሲ ጭፍጨፋ ሰለባዎችን ለማሰብ በአዲስ አበባ በተዘጋጀው ጉባኤ የእስራኤል አምባሳደር በተጋበዙበት ዝግጅት ላይ ጸረ እስራኤል የፖለቲካ አካላትን ማስተዋወቅ መምረጡ አሳፋሪ ነው ብሏል። እስራኤል እንደ አውሮፓውያን አቆጣጠር በሐምሌ 2021 የአፍሪካ ህብረትን በታዛቢነት መቀላቀሏን ተናግራለች። የእስራኤል አምባሳደር ከነሐሴ 2024 ጀምሮ በኢትዮጵያ የእስራኤል አምባሳደር ሆነው አገልግለዋል። በተመሳሳይ እንደ አውሮፓውያን አቆጣጠር በየካቲት 2023 አንድ የእስራኤል ዲፕሎማት በአዲስ አበባ በተካሄደው 36ኛው የአፍሪካ ህብረት የመሪዎች ጉባኤ ተባረው ነበር። ከየካቲት 15 እስከ 16 በአዲስ አበባ በተካሄደው የአፍሪካ ህብረት 38ኛው የመሪዎች ጉባኤ የመጨረሻ መግለጫ ላይ የህብረቱ አባል ሀገራት እስራኤል በፍልስጤም የምታደርገውን ወረራና ጥቃት እስክታቆም ድረስ ከእስራኤል ጋር ያለውን ትብብርና መደበኛ ግንኙነት እንዲቆም እንጠይቃለን ሲሉ አስታውቀው ነበር። ይህ ዜና የተሰማው ከጋዛ ጋር የገባውን የተኩስ አቁም አፍርሶ አዲስ ጥቃት መጀመሩን ተከትሎ ነው። የአዲሱ ጥቃት ከ1400 በላይ ንጹሃን ዜጎች የተገደሉ ሲሆን ከ3400 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል።
ሌተናል ጀነራል ታደሰ ወረደ በይፋ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኑ። ሹመቱን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው መልእክት አጋርተዋል። ባለፈው አንድ ወር ገደማ የኢትዮጵያ ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄድ መቆየቱን የገለጹት ጠቅላይ ሚኒስትሩ የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርሰው ይችላል የሚሉ ውይይቶችን ማድረጋቸውን ገልጸዋል። በዛሬው ዕለትም በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩን እንዲሁም ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ያሉት ዶክተር አብይ ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው መሆናቸውን ጠቅሰው ባለፉት 2 ዓመታት የነበሩ ደካማ ጎኖችን እንዲሁም ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ሲሉ አመስግነዋል። አሁን ላይም ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ በመሆኑ የትግራይ ህዝብ የገጠመውን ሰላምና ልማት እንደሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ሆነ ለአፍሪካ እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ በማለት ጀነራል ታደሰ ወረደን የትግራይ ጊዜያዊ አስተዳደር መሆናቸውን አስታውቀዋል። በትናንትናው ዕለት አቶ ጌታቸው ረዳ ከጊዜያዊ አስተዳደር ፕሬዝዳንትነትም ተሰናብተዋል። ይህንን ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር በመሆን ላበረከቱት አስተዋጽኦ ምስጋናቸውን አቅርበዋል። ጠቅላይ ሚኒስትሩ በፕሪቶሪያ የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር በመሆን ላበረከቱት አስተዋጽኦ አመስግነዋል። በተለይ አቶ ጌታቸው የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራርነት የፌዴራል መንግስት እውቅና እንደሚሰጣቸው ማስገንዝበዋል። በቀጣይ ስራዎች በጋራ ተቀራርበው እንደሚሰሩ ያረጋገጡት ጠቅላይ ሚኒስትር አብይ ለነበራቸው ቆይታ ምስጋናን አቅርበዋል። የኢትዮጵያ አየር መንገድ ወደ ሻርጃ ከተማ አዲስ በረራ ሊጀምር ነው ተባለ። የኢትዮጵያ አየር መንገድ ወደ ተባበሩት አረብ ኤሚሬቶች ሻርጃ ከተማ ከግንቦት 24 ቀን 2017 ጀምሮ የመንገደኞችን የበረራ አገልግሎት ለመጀመር ዝግጅት ማጠናቀቁን አስታውቋል። በሳምንት 4 ጊዜ የሚደረገው ይህ የበረራ አገልግሎት መንገደኞች ወደ ሻርጃ ከተማ በተቀላጠፈ አማራጭ በቀላሉ እንዲጓዙ የሚያስችል መሆኑም ተገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ከ17 በላይ መዳረሻዎች እንዳሉትና ከ100 በላይ ሳምንታዊ መንገደኞችና የካርጎ አገልግሎት በረራዎችን ያደረገ መሆኑን በማህበራዊ ትስስር ገጹ አስታውቋል። ወደ ሻርጃ ከተማ የሚደረገው የበረራ አገልግሎትም በኢትዮጵያና በተባበሩት አረብ ኤሚሬቶች መካከል ያለውን የንግድ፣ ቱሪዝም፣ የባህልና እንዲሁም ሌሎችም ግንኙነቶችን ለማጠናከር እንደሚያስችልም ተጠቅሷል። የተወደዳችሁ ተመልካቾቻችን የነጃሺ ቲቪ የምሽት መረጃዎቻችን አሁንም እንደቀጠሉ ናቸው። በተከታይ የቢዝነስ መረጃዎቹን ተከታትለን እንመለስ። ኢትዮጵያ ባለፉት 6 ወራት ወደ ቻይና እና ሞንጎሊያ የተቀቀለ ስጋ በመላክ ከ28 ሚሊዮን ዶላር በላይ አገኘሁ አለች። ኢትዮጵያ ባለፉት 6 ወራት ውስጥ ወደ ቻይና እና ሞንጎሊያ ጥራቱንና ደህንነቱ የተረጋገጠ የተቀቀለ ስጋ በመላክ ከ28 ሚሊዮን ዶላር በላይ ማግኘቷን የኢትዮጵያ የግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ አስታውቀዋል። አምባሳደር ድሪባ ባለፉት 6 ወራት ውስጥ ከሚሌ ኳራንታይን 400,000 የቁም እንስሳት ጤንነታቸው ተረጋግጦ በባለስልጣኑ ሰርተፍኬት ወደ ውጭ ሀገር በመላክ ከ28 ሚሊዮን ዶላር በላይ ተገኝቷል ብለዋል። ከዚህ በፊት ኢትዮጵያ የምትልከው ወደ አረብ ሀገር ብቻ ነው ወደ ቻይና መላክ የተጀመረው በዚህ ዓመት ነው። ትልቁ ስኬት ነው ብለን የምንለው የስጋ ምርታችን ወደ ቻይና እንዲገባ ማድረግ መቻላችን ነው ሲሉ አምባሳደር ድሪባ ተናግረዋል። ከዚህ በፊት የቁም እንስሳቱ ወደ ውጭ ሀገር ይወጡ የነበረው በኮንትሮባንድ መሆኑን ጠቅሰው በአሁኑ ጊዜ ግን የሚሌ ኳራንታይን በመኖሩ ትልቅ ስራ መስራት አስችሎናል ሲሉ አስረድተዋል። እንደ አምባሳደሩ ገለጻ ባለፈው 2016 ዓ.ም አመቱን ሙሉ 300,000 ያህል ከብቶችን ወደ ውጭ ልከን በአመቱ መጨረሻ የተገኘው 18 ሚሊዮን ዶላር ነው ሲሉ ያወሱት አምባሳደር ድሪባ ዘንድሮ ግን ገና በግማሽ አመቱ ከ400,000 በላይ ከብቶች ተልከው ከ28 ሚሊዮን ዶላር በላይ ተገኝቷል ማለታቸውን ከፕሬስ ድርጅት ያገኘነው መረጃ ያሳያል። አዋሽ ባንክ ለሌሎች ባንኮች የውጭ ምንዛሪ ገዛ እያደረገ መሆኑን ተናገረ። በ3 ወራት ውስጥ ከ498 ሚሊዮን ዶላር በላይ ለደንበኞቹ ማቅረቡን አስረድቷል። ባንኩ ከ498 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሪ ያቀረበው እንደ አውሮፓውያን አቆጣጠር ከአንደኛው ወር 2025 እስከ 31 ሶስተኛው ወር 2025 ባሉ 3 ወራት ብቻ መሆኑን አስረድቷል። ዶላሩ የቀረበውም ከ2200 በላይ ለሆኑ ደንበኞቹ መሆኑን ጠቅሷል። ለተለያዩ ሀገር ውስጥ ባንኮች ከ100 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ እገዛ ማድረጉን ባንኩ ተናግሯል። አዋሽ ባንክ የደንበኞቹን የውጭ ምንዛሬ ፍላጎት ለማርካት የአቅርቦት ችግር የለብኝም፣ አሁንም በእጅ የሚገኘውን የውጭ ምንዛሬ በሰፊው እያቀረብኩ ቀጥላለሁ ሲል ለሸገር በላከው መግለጫ አስረድቷል።
የአፍሪካ ህብረት አዲሱ የአሜሪካ ታሪፎች የ10 ዓመታት የንግድ ትብብርን አደጋ ላይ ይጥላሉ አለ። የአፍሪካ ህብረት እንዳስታወቀው በአህጉሪቱ ላይ በአሜሪካ የተጣሉ አዳዲሶቹ ታሪፎች የ10 ዓመታት የዘለቀውን በጋራ ጥቅም ላይ የተመሰረተ የንግድና የትብብር ግንኙነትን አደጋ ላይ እንደሚጥሉ አስጠንቅቋል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ የአሜሪካ መንግስት በወሰደው የታሪፍ ጭማሪ ላይ ያላቸውን ጥልቅ ስጋት በመግለጽ ይህንንም ውሳኔ እንደገና እንዲያጤኑ አሳስበዋል። አሜሪካ የረጅም ጊዜ እሴቶችና በጋራ ምኞቶች ላይ የተመሰረተ የረጅም ጊዜ አጋርነትን ከማጠናከር ይልቅ ማዳከም ተገቢ አይደለም ማለታቸው ተነግሯል። በተለይም እንደ ትልቅ የጨርቃ ጨርቅ ላኪ የሆነችው ሌሴቶ እስከ 50 በመቶ የሚደርስ ታሪፍ የተጣለባት ሲሆን ደቡብ አፍሪካ፣ ማዳጋስካርና ቦትስዋና ደግሞ ከ30 በመቶ በላይ በሆነ የታሪፍ ጭማሪ ከፍተኛ ጉዳት እንደደረሰባቸው ተገልጿል። አቢሲኒያ ባንክ ከ349.9 ሚሊዮን ዶላር በላይ ብድር አቀረበ። አቢሲኒያ ባንክ የውጭ ምንዛሬ እጥረትን ለመፍታትና የገቢ ንግድን ለመደገፍ በበጀት ዓመቱ 349 ሚሊዮን 943588 የአሜሪካ ዶላር ብድር ማቅረቡን አስታውቋል። ባንኩ ለደንበኞች ካቀረበው የምንዛሬ ድልድል ውስጥ በሶስተኛው ሩብ ዓመት ከ1000 በላይ ደንበኞች ወደ ሀገር ውስጥ የገበያ እቃዎችን እንዲያስገቡ 189 ሚሊዮን 82861 ዶላር እንዲያገኙ ማድረጉንም ገልጿል። ይህም የደንበኞችን ፍላጎት ለማሟላት እያደረገ ያለውን ከፍተኛ ጥረት እንደሚያሳይ ነው የገለጸው። በቀጣይም የውጭ ምንዛሬ ሀብትን በአግባቡ በማስተዳደርና ከሀገራዊ የኢኮኖሚ ፖሊሲ ጋር በማጣጣም የደንበኞቹን ፍላጎት ለማሟላት እንደሚሰራ አረጋግጧል። በውጭ ምንዛሬ ድልድል ረገድ በኃላፊነት በመስራት ለተረጋጋ ሀገራዊ የኢኮኖሚ እድገት እያበረከተ ያለውን አስተዋጽኦ ማጠናክሮ እንደሚቀጥል ጠቁሟል። ከውጭ ምንጮች ወዳገኘናቸው መረጃዎች ስናልፍ በ10 ሺዎች የሚቆጠሩ ሞሮኮዊያን ፍልስጤምን በመደገፍ ሰልፍ አድርገዋል። በ10 ሺዎች የሚቆጠሩ ሞሮኮዊያን እስራኤል በጋዛና በህዝቦቿ ላይ የምታደርሰውን ጥቃት በመቃወም በጎዳናዎች ላይ በመውጣት ተቃውሟቸውን አሰምተዋል። በሀገሪቱ ለወራት ከተደረጉ ትላልቅ ሰልፎች አንዱ በሆነው እሁድ ዕለት ተቃዋሚዎች የእስራኤልን ባንዲራ እየረገጡ የተገደሉ የሐማስ መሪዎችን ባንዲራ ይዘው በመዲናዋ ራባት ታይተዋል። ተቃዋሚዎቹ ባለፉት ወር በከባድ የአየርና የምድር ጥቃቶች በሺዎች የሚቆጠሩ ፍልስጤማውያንን የገደለውና በመቶ ሺዎች የሚቆጠሩትን ያፈናቀለውን የእስራኤል ወታደራዊ ዘመቻ አውግዘዋል። በሞሮኮ የሚንቀሳቀሰው ፍትህና እድገት ፓርቲ ፍልስጤማውያንን የሚደግፍ ለወራት የሚዘልቅ ግዙፍ ሰልፍ የጠራ ሲሆን ይህን ተከትሎም በ10 ሺዎች የሚቆጠሩ ሰልፈኞች ከበሮ እየመቱና ፍልስጤማውያንን የሚደግፍ መፈክሮችን እያሰሙ በመሐመድ አራተኛ ጎዳና ላይ ሰልፍ አድርገዋል። ሰልፈኞቹ የፍልስጤምን ባንዲራ ጨምሮ በእስራኤል የፖለቲካ ሊቅ የህያ ሲንዋር ፎቶ ይዘውም ታይተዋል። በሰልፉ ላይ ታዳጊዎች የተሳተፉ ሲሆን በጋዛ እየፈጸሙ ባሉ ጥቃቶች ላይ እየተገደሉ ያሉ ህጻናትን ማስታወሻነት የሚውል መሃሉ ላይ ቀይ ምልክት ያረፈበት ነጭ ባንዲራም ይዘው ታይተዋል። በአሁኑ ሰዓት በጋዛ ውስጥ የተገደሉ ሰዎች ቁጥር 50 ሺህ የተሻገረ መሆኑን የጋዛ ጤና ሚኒስቴር ያስታወቀ ሲሆን በሰልፉ ላይም ነጻነት የፈለገን ሰው መገደል የለበትም የሚል መፈክር ጎልቶ ታይቷል። ሰልፈኞቹና ነጻ ፍልስጤማውያንን እንፈልጋለን ያሉ ሲሆን በወንጀለኛው ኔታንያሁ በጋዛ ላይ የተጣለው ከበባ መቆም አለበት፣ በአፋጣኝ የነፍስ አድን እርዳታ ወደ ጋዛ መግባት አለበት ሲሉ ተደምጠዋል። ከዚህ በተጨማሪም ሰልፈኞቹ በአሜሪካ አመቻችነት እንደ አውሮፓውያን አቆጣጠር 2020 ዳግም የጀመረው የሞሮኮና የእስራኤል ግንኙነትም እንዲቋረጥ ጠይቀዋል። የሞሮኮ ተቃውሞ በመካከለኛው ምስራቅና በሰሜን አፍሪካ ተመሳሳይ ሰልፎችን አስተጋብቷል። በተመሳሳይ ፍልስጤምን የሚደግፉ ሰልፎች በቱኒዚያ፣ በየመንና በሞሮኮ የኢኮኖሚ ማዕከል በሆነችው ካዛብላንካ ተካሂደዋል። ለእስራኤል የሚዋጉ የብሪታንያ ዜጎች በጋዛ የጦር ወንጀለኞች እንደሚጠየቁ ተገለጸ። በዩናይትድ ኪንግደም የሚገኘው የሕግ ባለሙያዎች ቡድን ለእስራኤል ወግነው በጋዛ ጦርነት ላይ በተሳተፉ 10 የእንግሊዝ ዜጎች ላይ የጦር ወንጀል ክስ ለማቅረብ ማቀዱን ዘጋርዲያን ዘግቧል። ቅሬታው ብሪታንያውያንን በሲቪል አካባቢዎች ላይ ያለ አድሏዊ ጥቃቶችና በተከለከሉ ቦታዎች ላይ ታሪካዊ ሐውልቶችና ሃይማኖታዊ ቦታዎችን ጨምሮ በተጠበቁ ቦታዎች ላይ የተቀናጁ ጥቃቶች ጋር እጃቸው አለበት ሲል ክስ መመስረቱን ይፋ አድርጓል። በጉዳዩ ላይ ከተሳተፉ ጠበቆች መካከል አንዱ የሆኑት ታዋቂው ጠበቃ ሚካኤል ማንስፊልድ የብሪታንያ ዜጎች በፍልስጤም ውስጥ ከተፈጸሙ ወንጀሎች ጋር እንዳይተባበሩ ሕጋዊ ግዴታ አለባቸው፣ ማንም ከሕግ በላይ አይደለም ብለዋል። ማንስፊላንድ የተጠቀሰው የዘጋርዲያን ዘገባ ከሆነ ከኛ ዜጎቻችን አንዱ ጥፋት እየፈጸመ ከሆነ በዚህ ጉዳይ ላይ አንድ ነገር ማድረግ አለብን ማለታቸውን አስነብቧል። የውጭ ሀገራት መንግስታት መጥፎ ባህሪን ማስቆም ባንችል እንኳን ቢያንስ በዜጎቻችን የሚፈጸሙ መጥፎ ባህሪ ልናስቆም እንችላለን ሲሉ አክለዋል።
በሌላ በኩል እስራኤል በጋዛ ሰርጥ ባለፉት 24 ሰዓታት በፈጸመችው ጥቃት ቢያንስ 57 ሰዎች ሲገደሉ ሌሎች 137 ሰዎች ደግሞ ቆስለዋል ሲል የጋዛ የመንግስት ሚዲያ ጽሕፈት ቤት ባወጣው ዘገባ አስታውቋል። እንደ አውሮፓውያን አቆጣጠር መጋቢት 18 ቀን እስራኤል በጋዛ ላይ ዳግም ጥቃቷን ከቀጠለች በኋላ የሟቾች ቁጥር 1391 ሲደርስ 3434 ሰዎች ደግሞ ቆስለዋል። ከጥቅምት 7 ቀን 2023 ጀምሮ ያለው አጠቃላይ የተገደሉ ሰዎች ቁጥር አሁን ላይ 50752 ሲደርስ 115475 ያህል ሰዎች ቆስለዋል። ሳውዲ የሐጅ ወቅትን ምክንያት በማድረግ ለ14 ሀገራት ቪዛ እንዳይሰጥ አገደች። እገዳው እንደ ግብጽ፣ ናይጄሪያ፣ ሱዳንና ሞሮኮ ያሉ የአፍሪካ ሀገራትን ያካተተ ነው። ሳውዲ አረቢያ ለመጪው የ1446ኛው ዓመተ ሂጅራ የሐጅ ወቅት የምታደርገውን ዝግጅት ተከትሎ ለ14 ሀገራት ዜጎች የንግድ፣ የኢቱሪዝምና የቤተሰብ ጉብኝት ቪዛን ጨምሮ አዲስ የአጭር ጊዜ ቪዛዎችን ለጊዜው እንዳይሰጡ አግዳለች። በፈረንጆቹ ከኤፕሪል 13 ጀምሮ የሚተገበረው ይህ እርምጃ በሐጅ ጉዞ ወቅት ደህንነትን ለማረጋገጥ ያለመ ነው ተብሏል። ሳውዲ አረቢያ በዘንድሮው የሐጅ ወቅት ከዓለም ሀገራት የሚጎርፉትን በርካታ ምዕመናኖች ለመቆጣጠር በሚደረገው ጥረት አዲስ የአጭር ጊዜ ቪዛ መስጠት ላይ ጊዜያዊ እገዳ ማድረጓን አስታውቃለች። እገዳው የንግድ ጉብኝት ቪዛዎችን፣ የኢቱሪስት ቪዛና የቤተሰብ ጉብኝት ቪዛን የሚያካትት ነው። እገዳ የተጣለባቸው 14 ሀገራት ህንድ፣ ግብጽ፣ ፓኪስታን፣ የመን፣ ቱኒዚያ፣ ሞሮኮ፣ ጆርዳን፣ ናይጄሪያ፣ አልጄሪያ፣ ኢንዶኔዥያ፣ ኢራቅ፣ ሱዳን፣ ባንግላዴሽ እንዲሁም ሊቢያ ናቸው። ይህ ውሳኔ ባለፈው የሐጅ ሰሞን ብዙ ምዕመናን ለሐጅ ጉዞ ያልታሰቡ ቪዛዎችን ተጠቅመው ሲገቡ ከታዩ የሎጂስቲክስ ተግዳሮቶችና መጨናነቅም የተከሰተ ነው። የሳውዲ አረቢያ ባለስልጣናት እንዳስታወቁት አዲሱ እገዳ የመድረሻ ሂደቱን ለማቀላጠፍና የሐጅ ጉዞን ደህንነትና አደረጃጀት ለመጠበቅ ታስቦ ነው። በተመሳሳይ ማስታወቂያ በኡምራ ጉዞ በተመለከተም የተሻሻለ መመሪያ ወጥቷል። የኡምራ ቪዛ ከሸዋል 15ኛው ቀን እስከ ዙልሂጃ 7ኛው ቀን ድረስ የሚቆይ ሲሆን ሁሉም ተጓዦች እስከ ዙልቃይዳ 1 ድረስ መሄድ አለባቸው ተብሏል። መንግስት ለዓመታዊ ጉዞ ትክክለኛውን የቪዛ አይነት መጠቀም አስፈላጊ መሆኑን አጽንኦት የሰጠ ሲሆን ደንቦችን ተላልፎ የተገኘ ወደ ቅጣት ሊመራ እንደሚችልም አስጠንቅቋል። አሜሪካ ከኢራን ጋር በቀጥታ የኒውክሌር ድርድር እያደረገች መሆኑን ትራምፕ ተናገሩ። አሜሪካና ኢራን በኒውክሌር ስምምነት ላይ ቀጥታ ውይይት ቅዳሜ ዕለት እንደሚጀምሩ ዶናልድ ትራምፕ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር ውይይቱ እንደሚካሄድ አረጋግጠው ውይይቱ የሚካሄደው በተዘዋዋሪ ሊሆን ይችላል ካሉ በኋላ እድል የመሆኑን ያህል ምን እንዳለ ለመቃኘት ይረዳል ማለታቸውን ቢቢሲ ዘግቧል። የዩናይትድ ስቴትሱ ፕሬዝዳንት በትናንትናው ዕለት በዋሽንግተንና ቴህራን መካከል የሚደረገው ውይይት በከፍተኛ ባለስልጣናት ደረጃ ነው በማለት ተናግረው ስምምነት ላይ ካልተደረሰ ለኢራን በጣም መጥፎ ቀን ይሆናል ሲሉ ማስጠንቀቀዋል። ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላህ አሊ ካሜኒ አሜሪካ ያቀረበችው የቀጥተኛ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወሰድ እንደሚችል ተናግረው ነበር። ትራምፕ ውይይት ለማድረግ ቀጠሮ መያዙን የተናገሩት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በዋይት ሀውስ ከተገናኙ በኋላ ነው። ትራምፕ ቅዳሜ ከኢራን ጋር በጣም ትልቅ ስብሰባ አለን ካሉ በኋላ ከእነርሱ ጋር በቀጥታ እንነጋገራለን እና ምናልባት ስምምነት ሊደረስ ይችላል፣ ያ የሚሆን ከሆነ ጥሩ ነው ብለዋል። ትራምፕ አክለውም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ሲሉ የተናገሩ ሲሆን ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልምና ውይይቱ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁም ሲሉ ተደምጠዋል። ፕሬዝዳንቱ የሚደረገው ንግግር በምን ደረጃ ላይ እንዳለ እንዲሁም የትኞቹ ባለስልጣናት እየተሳተፉ እንደሆነ ከመናገርም ተቆጥበዋል። የኢራን የውጭ ጉዳይ ሚኒስትር ዋሽንግተንና ቴህራን ሚያዝያ 4 2017 በኦማን እንደሚገናኙ አረጋግጠዋል። ዶናልድ ትራምፕ በመጋቢት ወር በተባበሩት አረብ ኤምሬትስ በኩል ለኢራን መሪ ለድርድር ያላቸውን ፍላጎት የሚገልጽ ደብዳቤ ልከው ነበር። ምንም እንኳን የዶናልድ ትራምፕ የአደራዳሪነት ጥያቄ ውድቅ ቢደረግም የኢራን ባለስልጣናት በሶስተኛ ወገን ከአሜሪካ ጋር ሊኖር ስለሚችል ውይይት ያላቸውን ፈቃደኝነት አሳይተው ነበር። በህንድ አንድ የማርኬቲንግ ሰራተኛ ሲገረፍ የሚያሳይ ቪዲዮ ቁጣን ቀሰቀሰ። በህንድ ኬረል ላይ የተፈጠረው አሳዛኝ ክስተት ቁጣን የቀሰቀሰ ሲሆን በተጋራው ቪዲዮ ላይ በአንድ የግል የግብይት ድርጅት ሰራተኛ ላይ አስደንጋጭ እንግልት ካሳየ በኋላ ነው ቪዲዮ መነጋገሪያ የሆነው። አንድ የማርኬቲንግ ባለሙያ የተሰጠውን የስራ ግዳጅ አላሟላህም ተብሎ በሰንሰለት እንደታሰረ ውሻ በጉልበቱ ለመንበርከክ ሲገደድና ሲገረፍ ያሳያል። ቪዲዮ የተቀረጸው ከ4 ወራት በፊት አካባቢ እንደሆነና በድርጅቱ ውስጥ አዳዲስ ሰልጣኞችን
ያሳተፈ መሆኑን የህንድ ባለስልጣናት አረጋግጠዋል። እንደ ፖሊስ ገለጻ ምስሉ የተቀረጸው በቀድሞ ስራ አስኪያጅ ሲሆን ከድርጅቱ ባለቤት ጋር የግል ጉዳይ እንደነበረውም ተነግሯል። ክስተቱን ስልጠና በሚል ሰበብ የኩባንያው ምስልን ለመጉዳት ቪዲዮው ጥቅም ላይ ውሏል። ባለስልጣናቱ በስራ ቦታ በተፈጸመው በደል ዙሪያ ምርመራ የጀመሩ ሲሆን የዲስትሪክቱ የሰራተኞች መኮንን ሪፖርት እንዳቀረበም ተጠይቋል። አንዳንድ ሰራተኞች ነን የሚሉ ሰዎች ለሀገር ውስጥ መገናኛ ብዙሃን እንደተናገሩት እንደዚህ አይነት ጭካኔ የተሞላበት ቅጣት ብዙውን ጊዜ የተሰጣቸው ስራ ማሳካት ባልቻሉ ሰዎች ላይ ይተገበር ነበርም ብሏል። ነገር ግን በሚያስደንቅ ሁኔታ በቪዲዮ ላይ እንግልት ሲደርስበት የሚታየው ግለሰብ ምንም አይነት ትንኮሳ እንዳልተፈጸመበትም ተናግሯል። ቀረጻው ያለ ፍቃድ መወሰዱንና ሁኔታው የተሳሳተ መሆኑንም ተናግሯል። በተጨማሪም በኩባንያው ውስጥ መስራቱን እንደቀጠለና የቀድሞ ስራ አስኪያጁ ቪዲዮን ያጋራው ከስራው ከተሰናበተ በኋላ በበቀል ስሜት እንደሆነ አምናለሁ ብሏል። ምንም እንኳን ሰራተኛ የተፈጸመበትን ድርጊት ውድቅ ቢያደርግም ይህንን ጉዳይ ባለስልጣናት ጠንካራ ምላሽ ሰጥተውበታል። የኬረላ የሰራተኞች ሚኒስትር ሲቫን ኩቲ ቀረጻው አስደንጋጭና አስጨናቂ ብሎም ሙሉ በሙሉ ተቀባይነት እንደሌለው ገልጸዋል። ክስተቱ በህንድ ውስጥ ስላለው የሰራተኞች መብትና የስራ ቦታ ስነምግባር ጥያቄ አስነስቷል። ዘገባው የዘ ኢኮኖሚክ ነው። በኡምራ ቪዛ ሄዶ ከተፈቀደለት በላይ መቆየት ቅጣቱ 100 ሺህ ሪያል ሆነ። የኡምራ አገልግሎት ሰጪ ድርጅቶችና ተቋማት ከተፈቀደላቸው ጊዜ በላይ የቆዩ የኡምራ ተጓዦችን በፍጥነት ሪፖርት ካላደረጉ እስከ 100 ሺህ ሪያል ቅጣት እንደሚጠብቃቸው የሳውዲ አረቢያ የሀገር ውስጥ ሚኒስቴር አስታውቋል። የተፈቀደው ቆይታ ካለቀ በኋላ ያልወጣ ሙዕተሚርን ወደ ሳውዲ አረቢያ ያመጣ አገልግሎት ሰጪ ድርጅት እስከ 100 ሺህ ሪያል የሚደርስ ቅጣት እንደሚቀጣ ነው የሀገር ውስጥ ሚኒስቴር ያስታወቀው። ባለስልጣናቱ አዲሱ እርምጃ የቪዛ ደንቦች ማክበርን ለማረጋገጥና በሁለቱ ቅዱሳን ከተሞች ከፍተኛ ክትትል በሚደረግበት ወቅት የጸጥታ አያያዝን ለማሻሻል ታስቦ የተዘጋጀ ነው ብለዋል። ሚኒስቴሩ ጥብቅ የሪፖርት ማቅረቢያ ፕሮቶኮሎችን በመተግበር መጨናነቅንና ያልተፈቀደ ቆይታን ለመከላከል ያለመ ሲሆን በዚህም እርምጃ የሁሉንም ጎብኚዎች ደህንነትን መጠበቅ ነው ዓላማ ያደረገው። የአገር ውስጥ ጉዳይ ሚኒስቴር በበኩሉ ወቅታዊ ሪፖርት ማድረግ ለአስተዳደርና ለደህንነት ስራዎች ቀልጣፋና ወሳኝ መሆኑን አጽንኦት ሰጥቷል። የኡምራ አገልግሎት በመስጠት ላይ የተሰማሩ ኩባንያዎችና ተቋማት የተፈቀደላቸው ጊዜ ካለፈ በኋላ የሙዕተሚሮችን ጉዞ ለመከታተል የሚያስችል ጠንካራ አሰራር መተግበር ይጠበቅባቸዋል። ባለስልጣናቱ ተገዥነትን በቅርበት ይከታተላሉ፣ እንዲሁም የሪፖርት ማቅረቢያ ቀነ ገደቦቹን ያላሟሉ ላይ ቅጣትም ይጥላሉ። ይህ እርምጃ ስርዓትን ለማስጠበቅና ሁሉም ጎብኚዎች በኡምራ ወቅቶች የተቀመጡትን ደንቦች እንዲያከብሩ የሚያደርግን ሰፊ ጥረት አካል ሆኖ የመጣ ነው። የሚኒስቴሩ ውሳኔ የቪዛ ህጎችን በጥብቅ መተግበር በአመት የሚጎርፉትን ምዕመናን ለመቆጣጠርና ስርዓት ያለው የኡምራ ጉዞ ለማድረግ ልማድ አድርጎ ለመቀጠልም በሚሊዮን ለሚቆጠሩ ምዕመናን አስፈላጊ ነው ብለው እንደሚያምኑ ባለስልጣናቱ እየገለጹ ይገኛሉ። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።